ዳግመ ይመጽእ ስብሐት ይኰንን ሕያዋነ ወሙታነ ሳለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን አሜን። ለይኩን ቅዱስ ሥላሴ እግዚአ
ምስለ መንፈስ
መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን
ኃጢአታችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ለመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስፈልግ ዘንድ ለዘላለሙ አሜን። አባቶች በሥራ ውስጥ ዲያቆናት እዚህ ቅዱስ ቦታ መጥታችሁ ተሰብስባችሁ የምትጸልዩ ወንዶችም ሴቶችም ከኃጢአት ከሥራ የተፈታችሁ ንጹሐን እኔንም እናንተንም መንግሥተ ሰማያትን ለመውረስ የተዘጋጀን የበቃን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ስለ ቅድስት ድንግል ማርያም ከሚምረን ዘንድ እንዲሁ 12 ጊዜ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ከመድረስ ሳናውቀስተን በስውር በግልጽ የሠራነው የሥራ ኃጢአት እግዚአብሔር ይፈራል። መስቀለ ሰላሙ ለመድኃኔ ዓለም ተፈቅሮ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ቅዱስ በአማን ቅዱስ ሰብሕዎ ለእግዚአብሔር ኩልክሙ ወይሴብሕዎ ብሎም ሕዝብ እስመ
ናት ምህረቱ ላዕሌነ ለአብ ወወልድ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ እዜኒ ወዘልፈኒ ይእዜኒ ወዘልፈኒ ዓለመ ዓለም አሜን። ሃሌሉያ በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ቸር ሰው ወዳጆ የፍጥረት ሁሉ ጌታ ቤቱ ያጠታችንን ስርየት ስጠን። ባርከን አክብረን ነፃም አድርገን አንጻን የተፈታን ነፃን የወጣን አድርገን ሕዝቡንም ሁሉ ፍታቸው። ስምህንም መፍራት የተመላን አድርገን ቅዱስ ፈቃድህን በመፍራት አጽናን። ቸር ሆይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነህና ምስጋናና ክብርን ላንተ እናቀርባለን። ሰማያዊ ከሚሆን ከቸር አባትህ ጋራ ማያዊ ከሚሆን ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ። የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 35። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳሳል። ራብ፣ ቸነፈርም፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ የምጥ ጣር መጨረሻ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሉአችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰነካከላሉ፣
እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያችም ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክት ድንቅ ነገርን ያሳያሉ። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ ይሆናልና። በርን ወዳለበት በዚያ አሞሮች ይሰበሰባሉ። ከዚያችም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለሲቱ ተማሩ። ጫፏ ሲለሰልስ ቅጠልም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እንግዲህ ዛሬ ትልቅ በዓል ነው። የጌታ መምጣት የዓለም መጨረሻ የሚታሰብበት ዕለት ነውና ሁላችንንም እንኳን አደረሰን እንኳን አደረሳችሁ ማለት ፈልጋለሁ። በድጋሜ ቅድስት ቤተ ክርስቲያናችን ይህንን ሳምንት ደብረ ዘይት ብላ ታከብረዋለች። ደብረ ዘይት የወይራ ዛፍ የበዛበት ተራራ፣ በወይራ ዛፍ የተሸፈነ ስፍራ ማለት ነው። በኢየሩሳሌም በስተ ምስራቅ በኩል የሚገኝ አምላካችን እግዚአብሔር ድንቅ ድንቅ ስራዎችን ከሰራባቸው ቅዱሳት መካናት አንዱ እግዚአብሔር አባታችን ብዙ ጊዜ የሚያርፍበት ውሎ የሚያርበት ለደቀ መዛሙርቱ ትምህርት ያስተማረበት ነገረ ምጽአቱን የዳግመኛ መምጣቱን የዓለምንም መጨረሻ ያስተማረበት ደግሞም ያረገበት ወደፊትም ለፍርድ ይመጣል ብለን የምናስበት ልዩ ቅዱስ ቦታ ነው ደብረ ዘይት። ታዲያ ቤተ ክርስቲያናችን በዚህ ደብረ ዘይት በተባለው ሳምንት አንደኛ የክርስቶስ አምላካችን
መምጣት ታስተምረናለች። እነሆ እመጣለሁ ብሎናል። በቶሎ እመጣለሁ እናንተም ከኔ ጋር ትኖሩ ዘንድ ወስዳችኋለሁ ብሎ ቃል ገብቷልና እመጣለሁ ያለን ጌታ ይመጣል እና ቤተ ክርስቲያናችን እርሱ በደብረ ዘይት ተራራ ላይ ያስተማረውን የመምጣቱን ትምህርት መሰረት አድርጋ በዚህ ሳምንት የጌታን መምጣት የዓለምንም መጨረሻ ታስተምረናለች። በሌላ በኩል ቅድስት ቤተ ክርስቲያናችን እኛ አማኞች እኛ ልጆቿ የጌታን መምጣት ታሳቢ በማድረግ እንድንዘጋጅ ሕይወት ተኮር የዝግጅት ትምህርት ታስተምረናለች። ክርስቲያኖች የምንዘጋጀው ሊወስደን የሚመጣው አምላካችን እግዚአብሔር የሚመጣበትን ሰዓት ስለማናቅ ነው። ደግሞ መንገደኞች ስለሆን ነው። መንገደኛ ሁልጊዜ ተዘጋጅቶ ተጠንቅቆ የሚጠብቅ ነው መንገደኛና መንገደኞች እንደመሆናችን ሁልጊዜ መዘጋጀት ያስፈልጋል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምራችሁ ስታነቡ የምታገኙት ይህንን ነው። ደቀ መዛሙርቱ ጥያቄ ጠይቀውት ነበር። ጥያቄዎቹ እንዲህ የሚሉ ናቸው። ንግረነ ማእዜ ይከውን ዝንቱ ወምንት ተአምሪሁ ለምጻትከ ወለህልቀተ ዓለም። ንገረን ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ጠየቁት ይላል። አንደኛው ይህ መቼ ይሆናል የሚል ነው። ከፍ ብላችሁ ቁጥር 1 ላይ ስታነቡ ቤተ መቅደሱ እንደሚፈርስ ነግሯቸው ስለነበር ይህ ያልከው ቤተ መቅደሱ ይፈርሳል ብለሃልና ይህ የሚሆነው መቼ ነው የሚል ጥያቄ ነው። ሁለተኛው ደግሞ የመምጣትህ እና የዓለም መጨረሻ ምልክቱ ምንድነው ንገረን አሉት ይላል በደቀ መዛሙርቱ። የመጀመሪያው መልስ እንዲህ የሚል ነው። ርዕሳችን ያደረግነው ኡቁ ኢያስሕቱክሙ ማንም እንዳያስታችሁ ተጠንቀቁ የሚል ነው። ጌታ ሆይ ንገረን ይህ መቼ ይሆናል? አንተ የምትመጣውበትና የዓለም መጨረሻ ምልክቱ ምንድነው ብለው ጠየቁት ደቀ መዛሙርቱ። ለዚህ ለደቀ መዛሙርቱ ጥያቄ እንዲህ ብሎ መለሰላቸው። ማንም እንዳያስታችሁ ተጠንቀቁ። እስኪ ሁላችሁ ተናገሩ። ማንም በሉ። እንዳያስታችሁ ተጠንቀቁ። ይህ ጌታ ቃል ነው። ስለዚህ አሳቾቻችን ከሚመጡባቸው መንገዶች አንዱ መመሳሰል ነው። እኛን መስለው እኛ የምንለብሰውን ልብስ ለብሰው እኛ የምንይዘውን ነገር ይዘው በመመሳሰል ወደኛ ሕይወት ገብተው ሊሰርቁን፣ ከሕይወት ሊያወጡን፣ ከሕይወት ሊያጎሉን ይችላሉ። ሁለተኛው ደግሞ የሚመጡበት መንገድ ማባበል ነው። ክርስቲያኖች በማባበል አሳቾቻችን ይመጣሉ፣ ያባብሉናል። ወደኛ መጥተው ያማልሉናል። ለጆሮአችን የሚጣፍጡ ቃላትን ወደ ጆሮቻችን በመወርወር እያማለሉ እያባበሉ ከዚህ ቅድስት ቤተ ክርስቲያናችን እንድንወጣ ከኦርቶዶክሳዊ ተዋሕዶ ሃይማኖታችን እንድናፈነግጥ ያደርጉናል አሳቾቻችን። ተጠንቀቁ አለኝ ጌታ። ሌላውና የመጨረሻው ሶስተኛው መንገድ ማስገደድ ይባላል። ተመሳስለው መጥተው ደግሞ ማታለውን እነርሱን መምሰል ካልቻል ያስገድዱናል አሳቶቻችን። ማስገደድ እንዴት ነው? ከሥራ ገበታ እናፈናቅልሃለን፣ ከትዳር እናፋታሃለን፣ ከስልጣን እናወርዳለን፣ ስምክን እናጠፋለን በማለት ያስገድዷቸዋል። እናንተም ለመኖር ስትሉ ከምትወዱት ከእግዚአብሔር ልትለዩ፣ ልታፈነግጡ፣ ከቤተ ክርስቲያን ልትወጡ ትችላላችሁ። ማስገደድ እሱ ነው እና የተወደዳቸው እግዚአብሔር ቤተሰቦች እነዚህም ሁሉ ስናስብ ምንድነው ማድረግ ያለብን? የመጨረሻ እነዚህም ሁሉ ስንመለከት ደጃችን ላይ እንደቀረበ የጌታ መምጫው ደጃችን ላይ እንደቀረበ ማረዳት አለብን። ጊዜያችንን ማባከን ያለብን እንዘጋጅ ነው። በቃ አሁን ይኸውላችሁ የተነገረው ትንቢት የተነገረው ምልክት ሁሉ አንድ በአንድ ሆኗል። እንደውም ከመደጋገሙ የተነሳ እኛም ለምደናቸዋል ምልክቶቹን። አሁን ክርስቶስ አምላካችን አንተ የምትመጣበት የዚህ ዓለም መጨረሻ ምልክቱ ምንድነው ብለው ጠየቁት። ነገራቸው። እነዚህ ያየናቸው ነገሮች ሁሉ ዛሬ በዓለም ላይ እየተፈጸሙ እያየናቸው ነው፣ በዓይናችን በብረታችን። ስለዚህ ምን እንሆን? እንዘጋጅ። ተዘጋጅታችሁ ኑሩ። የተዘጋጀ ብቻ ነው ማምለጥ የሚችለው ክርስቲያኖች። አሁን በዚህ ሰንበት የክርስቶስን መምጣት እያሰብን ነው። ክርስቶስ ሲመጣ ይህ ዓለም እንዳልነበረ ይሆናል። የዚህ ዓለም ስርዓት ያልፋል፣ ይቀየራል። ሌላ አዲስ ዓለም ይተካል፣ አዲስ ስርዓት ይተካል። እኛም እንሄዳለን እና ክርስቶስ አሁን ቢመጣ ተዘጋጅተናል ወይ ነው? ለምንድን ነው የዘገየ ነው?
እንዴት በሕይወታችን ላይ እንዘገያለን? ለምንድን ነው የማንመለሰው እንዴ? እንዴው ሲል ጠይቃችሁ። ለምሳሌ እናንተ እንግዲህ መንፈሳዊያን መንገደኞች ነን ብያቸዋለሁ። በስጋ ለምሳሌ ከአንድ ቦታ ወደ አንድ ቦታ መሄድ ብንፈልግ፣ ለምሳሌ ከዚህ ከአዳማ ወደ ድሬዳዋ መሄድ ብንፈልግ ስንት ሰዓት ነው አውቶቡስ ተራ መገኘት ያለብን? ዝግጅታችን ጨርሰን ጠንቅቅ ብለን መያዝ ያለብንን ይዘን በሰዓት ነው የምንገኘው። ወይ 10 ሰዓት ወይ 11 ሰዓት ሊሆን ይችላል። በዚያ ሰዓት ካልተገናኘ ያልፈናል። እኛም ደግሞ መንፈሳዊያን ተጓዦች ነንና ወደ መንፈሳዊ ዓለም ጉዞ አለብንና ሙሽራው ክርስቶስ ሊወስደን ሲመጣ በዛ ልክ ነው መዘጋጀት ያለብን። መዝረክረክ አያስፈልግም። አታስታውሱም? የተዝረከረኩ መንገደኞች በማቴዎስ ወንጌል ምዕራፍ 25 ላይ ደጁ ከተዘጋ በኋላ አቤቱ አቤቱ ክፈትልን ቢሉ አላቃቸውም ነው ያላቸው። የተዘጋጁት ግን አብረው ገቡ ይላል። የተጠናቀቁት አብረው ገቡ ከሙሽራው ጋር። ያልተዘጋጁት ግን ነገ ዛሬ እያሉ የቀሩት ግን ወደ ኋላ ቀሩ፣ በሩ ተዘጋባቸው ይላልና በሩ እንዳይዘጋብን እንድንዘጋጅ አምላካችን እግዚአብሔር ለሁላችንም ይፍቀድልን። ስለነበረን ቆይታው ለእግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ተዘጋጅታችሁ ኑሩ። መዘጋጀትን የሚያህል ነገር በክርስትና ሕይወት ውስጥ ምንም የለም። ይሄ የመጀመሪያውም የመጨረሻውም ነው። የተዘጋጀ ሰው በፈተና አይወድቅም። የተዘጋጀ ሰው ከሚመጣው መከራ ያመልጣል። ዝግጁ ነውና ለመሄድም ለመራመድም ለመስጠትም ለመመገብም ዝግጁነት ያስፈልጋል። እጅን ታጥቦ በሚገባበት ቦታ ላይ መቀመጥ ያስፈልጋል ማለት ነው። እንግዲህ ክርስቶስ ይመጣል ብለው ካስተማሩን ዘንድ መምህራችን የሚመጣ እንግዳ እንዴት ነው የምንቀበለው? ይሄ ዓለማዊ መሪዎች፣ ነገስታት፣ የዓለም መሪዎች በተለየ በአበባ ምንጣፍ ተነጥፎላቸው ከአየር ሲወርዱ ወደ ተዘጋጀላቸው ማረፊያ ይሄዳሉ። በስንት አጀብ ማለት ነው። በብዙ አጀብ ከአየር ሲወርዱ ጉንጉን አበባ ይቀርብላቸዋል። በተለያየ መልክ ነው የሚመጣ እንግዳ አቀባበል የሚደረገው። ለክርስቶስ ግን ይሄ አይደለም የሚያስፈልገው። የአበባ ጉንጉንም አይደለም፣ ምንጣፍም አይደለም፣ የተለያየ ዝግጅት አይደለም። ቅድስና ሕይወት ነው የሚያስፈልገው። መንፈሳዊ ዝግጅት፣ ቅድስና ሕይወት፣ መንፈሳዊ ሕይወት፣ ወንድማማችነት ሕይወት፣ እግዚአብሔርን መፍራት፣ ወንድምን እንደራስ አድርጎ መውደድ፣ መዘጋጀት ነው። ዛሬ የጎደለን ይህ ነው መምህር ሲያስተምሩ። ታዲያ ወደ እኔና ወደ እናንተ ሕይወት ሲመጣ ክርስቶስ ምን ያህል በቅድስና ሕይወት ተዘጋጅተናል? ምን ያህል መንፈሳዊ ሕይወታችን ብቃት አለው ክርስቶስን ለመቀበል? እሱ በቅዱሳን መላእክት ታጅቦ ይመጣል። የእሱ አመጣጥ በግልጽ ይመጣል ነው። በግልጽ ሆኖ ይመጣል፣ በድብቅ አይደለም። ለሁሉ ፀሐይ ለሁላችንም፣ እዚህም ላሉት ጎንደርም ላሉት ይሁን በኢትዮጵያ ውስጥ ዳር ድንበሯ ላይ ላሉት ሁሉ ፀሐይ ለእያንዳንዳችን በግንባራችን ትታያለች። ክርስቶስ ሲመጣ በግልጽ ይመጣል። ደግሞ ዝም አይል። ደግ የሰሩትን የአባቴ ብሩካኖች ኑ መንግሥተ ሰማያትን ውረሱ ይላል። ክፉ የሰሩትን ደግሞ ከኔ ወግዱ፣ ወደ ዘላለም እሳት ሂዱ ይላል። እያረምም እግዚአብሔር ገሃደ ይመጽእ፣ በግልጽ ይመጣል፣ ዝምም አይልም። ክፉ አድራጊዎችን ከኔ ወግዱ፣ ወደ ዘላለም እሳት ሂዱ። በጎ ሥራ የሰሩትን ተዘጋጅተው በትዕግስት ሃይማኖታቸውን ጠብቀው ለኖሩት ደግሞ ኑ ዘላለማዊ መንግሥትን ውረሱ የሚልበት የራሱ የባህሪው ዳኝነት በውስጡ አለ። ዝም አይልም። እኔና እናንተን እንግዲህ ሁላችንንም ኑ የአባቴ ብሩካኖች ይበለን፣ በቀኙ ያቁመን። አዎ እንግዲህ የምጽአት ትምህርት ከዛሬ ጀምሮ ረቡዕም ሳምንታዊ ጉባኤያችን ስላለ በሰፊው ይነገራል። እስከ ዛሬ ሳምንት ድረስ ስለ ምጽአት እንማራለን። በየሚዲያው ሁሉ ስለምንማር ያንን ልንከታተል ይገባል ማለት ነው። ከዚህ በላይ ብዙ አናቆያቸውም። አንዲት ሀሳብ አለች። ቅድም መምህር ሲናገሩ እንደነበረው ባለፈው በተረባረብነው በለፋችሁት በቀረበው ሪፖርት የተጣራ ሪፖርት የህንፃ ግዢ ኮሚቴ ከናንተ የተገኘው ከበጎ አድራጊ ከሽያጭ
በሚዲያ ላይ አስተላልፏል። 66 ሚሊዮን አግኝተናል የተጣራ ብለናል። አሁን ደግሞ ከዛ በኋላ በዕለቱ ያልመጡ አዲስ የሰሙ ከውጭ ሀገርም ከጎረቤትም ሰጥተው ደግሞ እንደገና ጎሏል ሲባል እየሰጡ አሁን ከዛ ልክ አለፍ ብለን ደግሞ ወደ 70 ሚሊዮን ላይ ደርሰናል ማለት ነው። የሚጠበቅብን 105 ሚሊዮን ነው። ይሄንን ለመሙላት ደግሞ ሌላ ቦታ አንሄድም። እንግዲህ በግልጽ ነው እኔውና እናንተው ተጠበን የጀመርነውን ነው ተግባራዊ ማድረስ ያለብንና ወደ እናንተው ወደ ምእመናን ወደ እኔ ሁላችንም ተባብረን ያለንን ትንሿን ስናዋጣና ሰብሰብ ሲል አንድ ቀዳዳ ይሙላል ብለን እናምናለን ማለት ነው። ስለዚህ አሁንም አስተዋጽኦ ይሄ ህንፃ እጃችን እስከሚገባ ድረስ አስተዋጽኦ ይቀጥላል። አስተዋጽኦ ስንሰጥ ደግሞ ተቸግረን ተጠበን አይደለም፣ ልትሳቀቡ አይገባም። እኛ ጉዳዩን ብቻ መንገር ነው። በምን አይነት መስጠት እንዳለባችሁ እናንተ ታውቃላችሁ። እና ይሄ ህንፃ አያመልጠንም እጃችን ለማስገባት አሁንም የኔና የናንተ አስተዋጽኦ ያስፈልጋል። አድኅነኑ አርሥቲክሙ ቅድመ እግዚአብሔር አምላክነ በእደክዎ ሞስ ከመ ይባርክሙ አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙም ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅህ በመድኃኒታችን በኢየሱስ ክርስቶስ ደም የዋጅሃት ቤዛም የሆንሃት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ንጹሕና ቅዱስ ለሆኑ ሕዝቦችህ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ ኢየሱስ ክርስቶስ ላለፈው ይቅር ይበላችሁ፣ ለሚመጣውም ይጠብቃችሁ። ጌታችን አምላካችን መድኃኒታችን የካህናት አለቃ ሊቀ ካህናት ኢየሱስ ክርስቶስ በንጹሕ ደሙ የዓለሙን ሁሉ ኃጢአት ይቅር ብሎ ሥልጣነ ክህነትን ለ12ቱ ሐዋርያት የሰጣቸው አባቶቼ ቀሳውስት፣ ወንድሞቼ ዲያቆናት እዚህ ቅዱስ ቦታ መጥታችሁ ተሰብስባችሁ የጸለያችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም መንግሥተ ሰማያትን ለመውረስ የተዘጋጀን የበቃን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ስለ ቅድስት ድንግል ማርያም ብሎ ይምረን ዘንድ እንዲሁ 12 ጊዜ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስተት በስውር በግልጽ የሠራነውን ዋይሥራ ኃጢአት እግዚአብሔር ፍታ። እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስከ አሜን። እግዚአብሔር ይባርከነ ለአግብርቱ ወሰላም ስርየተ ይኩነነ ዘተመጠነ ሥጋከ ወደመከ ሀበነ በመንፈስ ንኪድ ኩሎ ኃይሎ ለጸላይ በረከተ እዴከ ቅድስት ተምልዕተ ምሕረት ኪያነ ንሴፎ ኩልነ
እምኩሉ ምግባረ አግሰነ ውስተ ኩሉ ቡሩክ ዘወሃበን ሥጋሁ ቅዱስ ወደሙ ክቡር ጸጋነ ሳይነ ወሕይወተ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲያነ ጸጋ ዘመንፈስ ቅዱስ